ماناي السلام عليكم ورحمة الله وبركاته. معيتو مقابس. يا سلام عليك، يا سلام عليكم. السلام عليكم يا جماعة، هتسمعوا الكلام ولا؟ وزو السلام عليكم. سلام. استاذ الليدنا هلا الحمد لله. الله يدرك እንኳን አደረሰልኝ። እሺ ይሰማል ወይንስ ይቆራረጣል? ልጆች ይሰማል ይሰማል። ከተሰማ ጥያቄያችሁን ቀጥሉ። እሺ ኡስታዝ አንድ ጥያቄ ነበረኝና እሺ ስለ ቀዳ ወልቀደር አለ አይደለ? ትንሽ ብዥታ ስለሚፈጥርብኝ ነው ብዙ ጊዜ። ውሃ ነው ምንድነው የሚባለው ነገር ብዙ እውቀት የለኝም። እሺ እና እንዴት ነው አሁን ለምሳሌ አንድ ሰው ሲሞት ማለት ነው አላህ ጀነት ይሁን ጀሃነም ይሁን ያውቃል ምናምን ይባላልና ብዙ ጊዜ በቃ እንትን ይለኛል ጥያቄ ይነሳብኛልና እሺ ትንሽ ክሊር ታደርጋለህ? ያውቃል ምን ይባላል? ይሄ ዱዓ ደግሞ ቀደር ይቀይራል ምናምን ይባል ነገር አለ። አላህ አንተን የጀነት ይሁን የጀሃነም ሆነ አይሰማህም? እንደ ወንድም አይሰማም? ግልጽ ነው። አዎ ግልጽ ነው። አይሰማህም ወይ? ልጆች ከኔ ነው የሚዘገየው ወይስ ከሱ ነው? እሺ ሌላ ጥያቄ ያለው ሰው ወንድም? ወአለይኩም ወራህመቱላህ። ጥያቄ ምንድን ነው? እኔ ባለፈውም ነገር ነበር የሆነ ላይቭ ገብቼ ነበር ስለተቆራረጠብኝ ነው። እኔ አዲስ ሰለምቴ ነኝ። ከሰለምኩ 3 ወሬ ነው። ቤተሰቦቼ ሙሉ ክርስቲያን ናቸው እና ሰላት ለመስገድ በጣም እቸገራለሁ። እና አሁን ድምጽ ይቆራርጣል። ምንድን ነው ያልከው? እሺ ሌላ ጥያቄ ያለው ሰው አሱ እየሰማሁ ነው። እሺ አንዴ ከላይ ያለው ሚውትን አንሳ። ሰላም እንዴት ነህ? አትረብሽ። እሺ ዝም በይ አትረብሽ። ከላይ ያለው ሚውትን አንሳው። ይሰማል ይሰማል። ሰላም ነው እንዴት ነህ? አለክ አለ ክርስቲያን ነህ እንዴ? ለምን ክርስቲያን ሆንክ? እግዚአብሔር ክርስቲያን ሆንክ አይልም እንዴት አይለኝም? እንዴት ሆኖ ብሎኛል እንጂ መንገድም ህይወትም እኔ ነኝ ብሎኝ እንዴት ነው ክርስቲያን ማለት ነው? የቱ ጋር ነው እግዚአብሔር ክርስቲያን ሆኖ ያለው? የቱ ጋር ነው እግዚአብሔር ክርስቲያን ሆኖ ያለው? አይ መንገዴን ተከተሉት ትእዛዜን ጠብቁ ብሏል። እንግዲህ አላልኩም። እሱ ሳይሆን ክርስቲያን ሆኖ ያለበት ቦታ እግዚአብሔር ክርስቲያን ለምን ይላል ታዲያ? ሆኖና አልሆነ ክርስቲያንነት እንትን እንዴት ይላል? እሱ ገባ። በእግዚአብሔር ትእዛዝና በእግዚአብሔር መንገድ መሄድ አለብን። ሁኑ ሌላ ነገር ግዴታ እንዴት መባል አለበት? ብሏል። ስልክ የቱ ጋር ነው ያለው? እግዚአብሔር ክርስቲያን ብሏል። ቦታውን ምዕራፉን ስለማላውቀው ነው። መንገድም ህይወትም እኔ ነኝ ብሏል። ምዕራፉ ስለማላውቀው ነው። ወንጌል ላይ አለ። ዮሐንስ ወንጌል ይሁን ማቴዎስ ወንጌል አለ የሆነ ቦታ። እሺ ለማንኛውም አናስወጣቸው ማለት አትወጣቸው። ለንገረህ
ጥያቄ ነበር። እኔ ጥያቄ አለኝ። እግዚአብሔር ክርስቲያን ሆኖ ያለበት ቦታ የለም። በቃ ማስረጃ የለም። ለዛ ነው ስላላነበብኩ ነው። እኔ ሊኖር ይችላል በለንገረ የበቃ ስላላነበብክ ያስኬዳል። በቃ አንብብ፣ ጠይቅ። እሺ ባነበብማ በጣም ብዙ ነገር መልስልሃለሁ። አንተን ጥያቄ አለኝ። እኔ ደግሞ እሺ ጠይቅ፣ አብሽር። እስልምና ደግሞ ከመሐመድ በፊት እሱን ታውቃለህ? ምን አልክ? እስልምና ከመሐመድ በፊት አልነበረም። እስልምና ከመሐመድ በፊት አልነበረም። ማነው እንደሱ ያለ? ልጅ ማነው እንደሱ ያለ? ማነው እንዳለ አይደለም። የለም አታመጣም። አንተም እኮ መሐመድ ነው እስልምና አላህ ብሎ ያስተማራችሁ የነገራችሁ። ከዛ በኋላ ነው ማነው እንደሱ ያለ? ማንም አላለኝም። አንተም መረጃ አታመጣልኝማ ከዛ በፊት መኖሩ። ከምን ላምጣልህ? ከምን መጽሐፍ? ከምንም አታመጣልኝም። ከቁርአን ነው ዘለቀ እኮ የለህም ማስረጃ። ምንድን ያለ ነቢያቶች አሁን እስቲ ማን ነው እስቲ ስለ እስልምና ስለ አላህ ያስተማረው የቱ ነብይ ነው? እስቲ በፊት እስቲ መሐመድ ከመምጣቱ በፊት ምን ነበረ ስለ እስልምና? እሱን እንድታስረዳልኝ ነው። ኢየሱስ ክርስቶስ ሙስሊም ነበር። እስልምናን አስተምረው እንደሱ ሐዋርያቶች ሙስሊሞች ናቸው። አንዴና አስተራቶ ቶ በእናት ምንድነው ቶም ይባላል። አንዴና ያስተማረው የቱ መጽሐፍ ላይ ነው ያለው? እስቲ አምጦ እስቲ ያ መጽሐፍ እስቲ አውጣው እስቲ። ከምን መጽሐፍ ለስተ ከመሐመድ በፊት እስልምና የተባለ ነገር የለም። የኔ አባት ወሱ እየጠየቅህ ነው ወይንስ አንተ ምን እያደረክ ነው? ጥያቄ ነው ወይንስ የለም? እስቲ ጥያቄ መልስ አለ ካልከኝ ማስረጃና መልስ ነው ፈልገህ። ኦኬ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምናን የሰበከ ነብይ የለም። ማስረጃ ሳይኝ እያልክ ነው? የለም። እንዳለ ባሳየህስ እስልምና ትቀበላለህ? አሳየኛስ እኮ አሳይሃለሁ። ቅድም ምን አለ? በቁርአን ላይ የለም እስልምናን የሰበከ ከነብዩ መሐመድ በፊት አለ። ባሳየህ ትቀበላለህ እኮ። አሳየኝ እስቲ። የሰለ አሁን ለምሳሌ መሐመድ የጻፈው አይደለም። መሐመድ ግን በፊት የነበረውን መሐመድ የጻፈው ማለት ነብዩ መሐመድ የጻፈው መጽሐፍ አለ እንዴ? ታች የጻፉት መጽሐፍ አለ እንደዚህ አይደለም። እና ማን ነው የጻፈው? እሱ ነው ያጻፈው። ሌላ ማን ነው? ማን እሳቸው እንደጻፉ ማስረጃ ራስኪስ ትልቁ ላይ ነው ክፈል። አሰንቶ ወለ ያኔ ያልኩን ጥያቄ መልሱን ብታበጣልኝስ? መልሱን አታልኝ ሳይሆን እሳቸው ጽፈዋል አልከን። እሳቸው መልሱን አታልኝ። እኔ የጠየቅኩን ጥያቄ መልሱን አታልኝ። እኔ አሁን የጠየቅኩን ጥያቄ መልስ አታልኝና እናወራበታለን። አታዳምጥም? እያዳመጥኩ እርሳቸው የጻፉታል፣ ከእርሳቸው አልጻፉትም ቁርአንን። ስለዚህ ከቁርአን አሳየኝ እያልክ ነበር ከቅድም ጀምረህ። ላሳየህ ከቁርአን ነብያት እስልምናን እንደሰበኩ ባሳየህ ትቀበላለህ? አሳየኝ እስኪ። ሌው ሰውም ይኸው እዚህ ጋር ያለውም ተመልካች 700 ምናምን ሰው ይኸው እስኪ በደንብ ያይታል። በቃሽ አሁን ምን ብሎናል? በቁርአን ላይ ከነብዩ መሐመድ በፊት እስልምናን የሰበከ ነብይ ካለ አሳየኝ ብሏል። ላሳይ ያ አንብብ ምንድን ነው የሚለው? አንብበው። አማርኛችንም አውጣል ከኛ ወጣሁልህ። አንብበው ዘለቀ። እሺ ምንድን ነው? በእርሱም ይላል በሕግጋቱ አብርሃም ልጆች አዛዝ ያዕቆብ ልጆች እንዲህ አዘዙ። አላህ እናንተ ሃይማኖት ቁርአን ላይ የተጻፈ ነው።
እሱ ምን ይላል? አንብበው። በትክክል እኮ አላነበበውም ወላሂ። ምንድን ነው የሚለው? የአብርሃም ልጆች እንዴት ነው? ቆይ እሺ ልንገርህ፣ የአብርሃም ታሪክ ምናምን ተጽፏል በእስልምና። እሺ አብርሃም ምን እንደነበረ እንዴት የተጻፈ ነገር አለ? ይሄ አሁን እኮ የሚለው ቁርአን እኮ ነው። ቁርአን ደግሞ ከመሐመድ በኋላ ያለ ነው አይደል? ከመሐመድ በፊት ያለ ነገር ያሳየኝ እስኪ። እንዴ ምን ሆነ ነው ያለው? ቆሞ መሐመድ በፊት ከመሐመድ በኋላ ነው። ከመሐመድ በኋላ ነው። እያዳመጥኩ ነው እሱ በስርዓት ቁርአን ከነብዩ መሐመድ በፊት የለም ማለት ነው። አይ ከነብዩ መሐመድ በኋላ ነው። ማስረጃ ምንድነው? ወይ ልንገርህ ወይ አንተ ማስረጃ ተናገር። አንተ ነገረኛ በማስረጃ ከመሐመድ በፊት አልነበረም ነው ነው ማስረጃ አሁን አለ። እንዴት እንደሆነ ላስረዳ። አዳምጥ። እሺ እሺ ቁርአን ብዙ ተሸደ ረጃብር ጌታ አድርገዋል። እሺ ችግር ቁርአን ብዙ ሰው የሚመስለው ምንድነው? ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ የመጣ ነው። ያ ማለት በሆነ ጊዜ ላይ የተገደበ ቃል ይመስላቸዋል። ለቁርአን መጀመሪያ ከማን ነው የሚለውን ስናይ ጊዜ ከአላህ ስብሐነሁ ወተዓላ ዘንድ ነው፣ ከፈጣሪ ዘንድ ነው። ፈጣሪ ደግሞ ይሄን ቃል ቁርአንን አላህ ስብሐነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ነብይ በተደረጉበት ዘመን አወረደላቸው። እዛ ጊዜ ጀምሮ ያለና ያያል አይደለ? ነገረኛውን ቁጥሩን አንዴ ብቻ ጠብቀኝ። አንዴ አብረን ጋር ነው እንገባለን። አይዞህ ምንድነው የምትሉት? አንዴ ወላሽ ቁርአን ከአላህ ስብሐነሁ ወተዓላ እውቀት ነው። የእርሱ እውቀት ደግሞ የሆነ ጊዜ ላይ ያወቀውና የሆነ ጊዜ ላይ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሲሆኑ የዛን ያውቁት የተናገረው እንዳይመስላችሁ። ከዛ በፊት ጀምሮ ያለ የነበረ ከአምላክ ከአላህ ስብሐነሁ ወተዓላ እውቀት ነው። የአላህ እውቀት የሆነ ጊዜ ላይ የጀመረ አይደለም፣ በእርሱ ከባህሪው ነው። ገብታችኋል አይደል? ስለዚህ ቁርአን ከነብዩ ሰለላሁ ዐለይሂ ወሰለም በፊት ጀምሮ በአላህ ስብሐነሁ ወተዓላ እውቀት ውስጥ ተካቶ የሚገኝ ነው። እርሳቸው ናቸው ከነብያቶች ሁሉ በኋላ የመጡት እንጂ ቁርአን አይደለም። ቁርአን እርሳቸው ነብይ በሆኑ ጊዜ ለእርሳቸው የዛኔ ሲላኩ ጊዜ ተወረደ እንጂ ከዛ በፊት ጀምሮ በአምላክ በአላህ ስብሐነሁ ወተዓላ እውቀት ውስጥ ነበር። ወልቁርአን ዒልሙ ሱብሓነሁ ወተዓላ ቁርአን ከአላህ ስብሐነሁ ወተዓላ እውቀት ነው። ቁርአን ያለ የነበረ ነው። ይሄን ይመስላል። እሺ አይ ለካ አይደለም ማሱ ለካ ምንም ያልገባኝም አባባለ ለካ አይደለም። ከዛ በፊት አለ ካልክ እነሱ እንዴት አላስተማሩም ነው? እስልምናን እንዴት አላስተማሩም? እና ያው አብርሃም አብርሃም አሎ ያልኩትን ድገም። አንተ ያልከውን ምንድን ያልከው? አንተ ሰምተኸዋል? ለራስህ ራሱ በፊት ነበረ፣ ግን ቁርአን በመሐመድ ሰዓት ነው የወረደው ነው ያልከው። እነሱ እንዴት ነው ታዲያ ያላስተማሩት? እሺ እና ምንድን ነው ያልከው? ምንድን ነው ያልከው? ያልኩት ራሱ አልገባም። ወላሂ ከኔ ጋር ነኝ ገና ያው ለንገረህ አሁን ማቴዎስ ወንጌል ሲጀምር ምን ይላል? አብርሃም ነበረ፣ አብርሃም ይስሐቅ ምናምን ብሎ 14ቱ ዘር ይመጣና ኢየሱስ ላይ ይመጣል። ከዛ ያው በመሃል ደግሞ ያው እና አብርሃም የተደረገላቸውን ከሳራ እንዲህ ልጅ አልወለደችም ነበረ ምናምን እያለ ይመጣል። በእስልምና እንደዛ የሚል ነገር አለ። ሙሴ ምናምን እንዲህ ባህርን ከፍሎ የእስራኤልን ሕዝብ አወጣቸው የሚል ነገር አለ። ከዛ ብዙ ነቢያቶች እንደዛ እያለ ይመጣል። ዳዊት ስለ እግዚአብሔር ነው ብዙ እንደዛ የሚል ነገር። እሺ አሳየኝ። እሺ ሙሴ ባህሩን እንደከፈለ በእስልምና ላይ አለ ወይ? አለ። አዎ አለ። ቆይ ላሳይ። ምን የሙሴ ጸሎት አለ፣ የአብርሃም ጸሎት አለ፣ የዳዊት ጸሎት አለ በክርስትና። እነዚህ ነገሮች አሉ በእናንተ። ይሄ ኮፒ ነው እኮ አለ። አታዳምጥም? እሺ እያዳመጥኩ ነው። ጠየቀረለ እስከ መልሰለስ ከሳይ ድረስ አዳም። ሙሴ ባህሩን እንደከፈለ አለ ወይ? አዎ አለ። አለ። ላሳይ። ሙሴ በያዝከው በትር
ባህሩን ምታ ተብሎ ባህሩን እንደከፈለ አሁን ላሳየ ነው። እሱን ስለጠየቅ ማለት ነው። ያው ላውጣ ያነስካ ቁጥር 63 ላይ ሱረቱ ሹዓራ ላይ ምን ይላል? ታነበዋለህ? ላንብብልህ። ማን ነበር ስምህ? አንብበው፣ ችግር የለውም። ወደ ሙሳም ባህሩን በበትርህ ምታው ስንል አባዘዝነው ጊዜ ይላል አምላክ አላህ። ወደ ሙሳ ባህሩን በበትርህ ምታው ሲላዘዘው መታውና ተከፈለም ይላል። ይታያል? መታውና ተከፈለም። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ሙሴን በያዝከው በትር ባህሩን ምታው እንዳለውና ሙሴ ባህሩን እንደከፈለው አሳየኝ እስኪ በቁርአን ላይ ብለህ ነበር። ያውና አየው ገና። እሺ የእስራኤል ሕዝብ ደግሞ በእግዚአብሔር ነበር ሲያምኑ የነበሩት በፊት። እንዴት ነው አላ ሲቀጥል ደግሞ ያው እኔ የተኮረጀ ሁሉ ይመስለኛል። አሱ የተኮረጀ አይመስልም? እሺ እንደማመጥ። እሺ ህዝብ ምንድነው? በእግዚአብሔር ነበር አልከኝ አይደል? የእስራኤል ህዝብ አምላኩን እግዚአብሔር ብሎ ነበር ሲጠራ የነበረው። ና እግዚአብሔር ነው መጽሐፍ ላይ እንደጻፈው። ገባየው አለ ማስረጃ። አሁን እንዴ በምን ላወጣልህ ታዲያ? የለም መጽሐፍ እኔ ጋር። የእስራኤል ህዝብ ደሞ ልንገርህ፣ እናንተ መጽሐፍ የተጻፈው ከኛ ከ600 ዓመት በኋላ ነው። የተኮረጀ ነገር አይመስልም? እንዴት ሁለቱ እምነት አንድ ይሆናል? በነ አብርሃም በነ ሙሳ በነማ እንዴት አንድ ይሆናል ስታስቡ? ይኸውልህ አንዳንድ እንደተበየ እየጨረሰ እኛ ነን የኮረጅነው። አታዳምጥም? ረጋ በል ሰዎች እንዲማሩ ረጋ። እሺ አሁን የእስራኤል ህዝብ አምላኩን እግዚአብሔር ብሎ እንደሚጠራ ማስረጃ የቱ ጋር ነው እያልኩ ይሉ ነበር። እሺ እኔ ማስረጃ ስላላነበብኩ አላውቅም። በላሱ ግን ስናስበው ለንገረ ቁርአን የተጻፈው ከ600 ዓመት በኋላ ነው፣ ኢየሱስ ከመጣ ማለት ነው። ማስረጃ ስጠር ማን ነው? ከዛ በፊት አልተጻፈም። አንተ ማስረጃ አምጣ። ማን ነው የጻፈው ከዛ በፊት? ነብዩ መሐመድ ናቸው ወረደላቸው የተባለው ቁርአን። እያዳመጥኩ ነው። ምንም ማድረግ አይቻልም። እሺ አሌክስ አለ ከላይ ቤት ተናሳ። አሌክስ አለ ወይ? እሺ ልጆች ለምን ታብ እንደማታደርጉ አይገባኝም። ወላሂ 900 ሰው አለ 80 ምናምን ታብ። አንድ ቄስ አላህን ቁጭ ብሎ መልእክተኛውን ቁጭ ብሎ ቢሳደብ ምን ቢል 4 ሚሊዮን 5 ሚሊዮን ታብ ያደርጋሉ። ሙስሊሞች ግን ባዶ። አላህ ሙስተዓን። ሁሌ ታብ አድርጉ ማለት አይሰለችም? እኔ ታብ አድርጉ ማለት አልወድም። እንደማልወድም ታውቃላችሁ የምታውቁ ልጆች። ታብ አድርጉ ኮምፕሊት አድርጉ ልበል። በቃ አድሚን 30 አድሚን አደርጋለሁ። አድሚኖች ብቻ ከዚህ በኋላ ታብ ታደርጋላችሁ። እሺ ምንም ማድረግ አይቻልም። እንትን ምን ድረስ ወላሂ ምን ለማለት ነው? ቸኮሌት አለ። እሺ ከላይ ክርስቲያኖች ካላችሁ መቀጠል ትችላላችሁ። እሺ ጥያቄ አለ ከገባችሁት፣ ጥያቄ ከሌላችሁ እንውረድ። አይ መግባት የሚፈልግ ክርስቲያን ካለ 3 ቁጥር ይጻፍ። እሺ እኔ ማስገባት አልችልም። ዶራ አድማጭ ካላችሁ ወተራስከ ያንተን አጀንዳ ንገረና። ማለት ያንተ ጥያቄ ካንተም ፈልጋለሁ ነው ጥያቄ ማለት ከአሁን ከላይ ልጁ ሲያወራልህ የነበረው ልጅ በመጽሐፍ ቅዱስ ውስጥ ማድ ኢትዮጵያ ተሰማር። አይዋ አዎ አጀንዳው ምን መሰለህ? እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኖ ብሎ አላዘዘም። ለምን ክርስቲያን ሆናችሁ ነው የሚል ነው።
በክርስቶስ ክርስትናን የተቀበልን ህዝቦች ስለሆነ ጥያቄው እግዚአብሔር ክርስቲያን ሆኖ ብሎ አዟል ወይ? እንደውም ኢየሱስ ክርስቶስ ማለት ክርስቲያንነት ነው። ክርስቶስ ከስሙ የመነጨ ስለሆነ ጥያቄውን መጀመሪያ መልሰን ክርስቶስ የሚለውን ቃል ያብራራልን ማለት ትክክል ነው። ክርስቲያን ሆኖ ብሎ አዟል ወይ እግዚአብሔር? ወይ ክርስትና ሃይማኖት ተከተሉ ብሎ ምን አልከኝ? ይቆራረጣል ድምጽ ባይዘው። እግዚአብሔር ክርስትና ሃይማኖትን ተከተሉ ብሎ አዟል ወይ? መጽሐፍ ራሱ ክርስቶስ በደሙ የመሰረታት ሃይማኖት ይቻዋት ትክክለኛና ቀጥተኛዋ መንገድ እንኋት ተከተሏት ይላል። ክርስትናን ተከተሉ። ስለዚህ ማን እንዴ? አዎ ክርስትና ማለት ክርስቶስ ማለት ነው። ምን ማለት ነው? ክርስቶስ ማለት ክርስትና ማለት ነው። ከሚጠው ቦታ ተረቃለህ ከታጋ የሚረብሽ እንታላ ታጋ የሚረብሽ እንታላ አንዴ ያሰላም ልጆች ስትገቡ ከሚረብሽ ከሚጮህ ቦታ ራቅ በሉ። እሺ አሁን ጥያቄ ያለ ይቀጥል። ማን ነበር ከላይ የገባችሁ ካላችሁ? አሰላሙ አለይኩም ሰላም ወራህመቱላህ። ሶስት ጥያቄ ነበረኝ። እሺ የመጀመሪያው ሸዋል ቀዳ ያወጣል? ለአይወጣ ቀዳ ዋጅብ ነውና ራሱን ችሎ ለብቻ መጾም አለበት። ሱና ለብቻ መጾም አለበት። ሱናና ሱና ጾም ቢገናኝ ችግር የለውም። ሁለቱንም በአንድ ንያ መጾም ትችላላችሁ። ለምሳሌ ሰኞና ሐሙስን የምትጾሙ ካላችሁ ሸዋልን በሰኞ ላይ ወይ ሐሙስ ላይ ብታገኙት ሰኞና ሐሙስንም ለይታችሁ ሸዋልንም በአንድ ድንጋይ ሁለት ወፍ እንደሚባለው በአንድ ቀን ጾም ሁለቱንም ንያ አጅር ታገኛላችሁ። ዋጅብ ጾም ግን ከሆነ ለብቻው ነው መጾም ያለበት። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ሷመ ረመዳን ثم أتبعه ستة من شوال አለው። ثم በሚል ቃል ለይተውታል። ስለዚህ ረመዳንን ጾሞ ከዚያም ከሚቀጥለው ከሸዋል ወር 6 ቀናቶችን አስከትሎ የጾመ ዓመቱን ሙሉ እንደ ጾመ ይቆጠርለታል ብለዋል። ካነ ከሱያም ይደህራ። ስለዚህ ለብቻው ነው ቀዳ መጾም ያለበት። ከዚያ በኋላ ሱና ትጾማላችሁ። አይ ኢንሻአላህ። እና የሱና ሰላትን በፋቲሃ ብቻ መስገድ እንችላለን? ይቻላል። ዋጅቡን ራሱ ከፈለጋችሁ በፋቲሃ ብቻ መስገድ ይቻላል። ከፋቲሃ በኋላ የምትጨምሩት በሶላት ላይ ሁሉ ሱና ምን ሱነን ሶላት ሱረቱ الفاتحة ግን ሩክን من أركان الصلاة ነው التي لا تتم الصلاة إلا به كما قال النبي لا صلاة لمن لم يقرأ بفاتحة الكتاب። ስለዚህ ከፋቲሃ በኋላ ያለው ሱና ነው። ብትጨምሩ አጅር ታገኛላችሁ። ከፋቲሃ በኋላ ያለው እና ሶስተኛ ጥያቄ አሁን እኔ ሰው ቤት ነው ያለሁት እና ሴትዮዋ ሁሉንም ነገር ጠይቀሽኝ ውሰጂ ወይ ነግረሽኝ ውሰጂ ነው የምትለኝ። እኔ ደግሞ በጣም ፈራለሁ መጠየቅም መንገርም እና ምንም ከምግብ አንስቶ በቃ እስከ ሳሙናም ቢሆን እና ስለመፈራ ሳልነግራት ነው የምወስደው። እሷ ደግሞ በዛን ሰዓት ማለት ይሄ ሌብነት ነው ከሌብነት ነው የሚቆጠርና አላህ ይጠይቅሻል ትለኛለች። ይሄ ነገር ጠይቅበታለሁ? አዎ ጠይቀሽ ውሰጂ ካለች ሰራተኛ እስከሆንሽ ድረስ እዛ ቦታ ላይ ተቀጥረሽ እስከሰራሽ ድረስ ጠይቀሽ መውሰድ ነው ያለብሽ። አይ ስለዚህ ጠይቅበታለሁ ማለት ከሌብነት ነው። እንዲህ አይነት ቁጥጥር የሚከብድሽ ከሆነ ሌላ ቦታ ቀይረሽ መስራት የተሻለ ነው ላንቺ እንጂ ሳትጠይቅኝ እንዳታደርጊ ካለች የግዴታ እንትን ማለት አለብሽ፣ መጠየቅ አለብሽ። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊሙን አላ ሹሩጢሂም ሙስሊሞች በቃላቸው በመስፈርታቸው ይገኛሉ ብለዋል። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እሺ ጥያቄ ካላችሁ ቀጥሉ። ጥያቄ የሌለው ደግሞ የጨረሰ ይውረድ። ሄሎ ሰላም አለይኩም። አለይኩም ሰላም። እኔ ጥያቄ ነበረኝ። እሱ ጥያቄሽ ምንድን ነው? ጥያቄያቸው ምንድን ነው? አይሰማም? ኦኬ ሻዋል ጾም ያለ የመጀመሪያው ማለት
እንደጀመርኩት እንትን አለኝ ማለት በሬድ መጣና አሁን ሊያልቅ ማለት እስከሚያልቅ ድረስ ፔሬዴ እንትን አይልም አያቆምምና ቀዶ አለብኝ። እንዴት ነው ቀዶ አረጋለሁ? እንዴት ነው ነገሩ? እንትን ሀይዶ የመጣው መቼ ነው? በምን ስለ ሶላት ነው? ስለ ጾም ነው? ጥያቄ ስለየትኛው ቀባ ነው? ስለ ጾም ነው ጥያቄ አለ። የመጀመሪያው ስለ ጾም ነው ጥያቄ ማለት አሁን ያሁኑ ሸዋል አለ አይደለ? ትናንትና ነው የጀመረኝና ዛሬም አልጾምኩም ነገም አልጾምም ማለት ነውና በጣም ስለሚቆዩብኝ ደግሞ አልጾመውም ይሄን ሸዋል ወርና 6 ቀን ወደፊት ቀዳ ማውጣት አለብኝ ወይ? እሺ በጾም ቀን የወር አበባ ከመጣ ጾሙ ተበላሽቷል። ስለዚህ ቀዳ ማውጣት አለባችሁ። ያን ዋጅብ ጾም ከሆነ ሱና ጾም ከሆነ የግዴታ የለባችሁ። ብታወጡ አጅር ታገኛላችሁ። ለምሳሌ 6 ጾም ሱና ነው፣ ዋጅብ አይደለም። በዚህ ቀን እየጾመች እያለ ሴት ልጅ መጣባት ሀይድ የወር አበባ ያንን ቀዳ ታወጣለች ወይ ከተባለ ያ ጾም እንደ ጾም ፈልገዋለሁ ካለች ቀዳ ማውጣት አለባት። ያንን ትጾማለች በሌላ ጊዜ። ነገር ግን አይኔ ቀዳ ማውጣትም አልፈልግም ካለች መብቷ ነው፣ ግዴታ አይደለም። ይሄ ጾም ሱና ነው። ሱና ብሎ ማለት هو نوع من العبادة الذي يثاب به فاعله ولا يعاقب به تاركه. ሱና አምልኮ ማለት በተሰሩት የምትመነዱበት ባትሰሩት የማትቀጡበት የአምልኮ ስርዓት ነው። ስለዚህ ለምን አልጾምሽም ብሎ አላህ Subhanahu Wa Ta'ala 6 ጾም አይቀጣሽም። ግን ባለመጾምሽ የምታጨው ትልቅ ምንዳለ ምንዳው ምንድነው ከተባለ قال النبي صلى الله عليه وسلم من صام رمضان ثم أتبعه 6 من شوال كان كصيام الدهر. ረመዳንን ወር ጾሞ ከዛም ከሚቀጥለው ከሸዋል ወር 6 ቀናቶችን አስከትሎ የጾመ ሰው ልክ አመቱን የመጾም ያክል ነው ብለው ተናግረዋል። አየሽ። ኦኬ ሌላኛው ጥያቄ ደግሞ አባቴ ማለት እኔ የገጠር ልጅ ነኝ፣ እናቴም አባቴም አሉ። ከዛ መጀመሪያ ላይ ያው በኑሮ ምክንያት ሶላት ምናምን አይሰግዱም ነበረ። አባቴ ጭራሽ እንትን ነበር ሰለምቴ ነበረ እና አይሰግድም። እናቴም አሰግድም። በኋላ ላይ ነው አሁን ላይ ነውና መስገድ ጀመሩት። አባቴ ጭራሽ ቁርአን ሁሉ ያቅም አሁን ነው እናቴ ያው ያስቀራቸው እንትን የሚለውና ያ ነገር እንዴት ይታያል? በጣም አላይ ቀጣው በጣም ባለመስገዱ ወንጀለኛ ነው ሰው። እሺ መስገድ ግዴታ ያለበት ባለመስገዱ ወንጀለኛ ነው። ጥቂት ቀናቶች ከሆኑ እነዛን ቀባ ማውጣት አለበት። በጣም ብዙ አመታት ከሆነ ቀባ ለማውጣት የሚያዳግት ከሆነ ከመብዛቱ የተነሳ የዛኔ ተውበት ብቻ ያደርጋል። ተውበት ብቻ አድርጎ ስላለፈው ተውበት አድርጎ ከዚህ በኋላ ያለውን አስተካክሎ መስገድ ነው ያለበት። እሺ ጥያቄ ያለ ቀጥል። ዘካ ግዴታ ነው? ዘካ ፊጥራ ምናምን ሶሪ ስለ ዘካና ስለ ፊጥራ ንገረኝ። እሺ ነብያችን ሰለላሁ ዐለይሂ ወሰለም ግዴታ እንደሆነ ተናግረዋል። فرض رسول الله صلى الله عليه وسلم زكاة الفطر على الرجال والنساء والصغير والكبير والعبد والأمة. زكاة الفطر ግዴታ ነው አቅሙ በቻለ ሰው ላይ። ዘካት المال ልክ እንዲሁ አቅሙ በቻለ ሰው ላይ ነሳቡ ከደረሰበትና አመት ከዘሮበት ግድ ነው። ሰለላሁ ዐለይሂ ወሰለም ስለ ዘካት المال ሲናገሩ إذا بلغ النصاب وحال عليه الحول فقد وجب فيه الزكاة ብለዋል። አንድ ሰው የዘካ መጠኑ ከደረሰበት ገንዘቡ ከዚያም አመት ከዞረበት ዘካ በርሱ ላይ ግዴታ ሆኗል ብሎ ተናግረዋል። እሺ ሰላም አለይኩም። ወአለይኩም ሰላም። በመጀመሪያ አመሰግናለሁ ስላስገባኝ። ጥያቄ ነበረኝ። እሺ ጥያቄ ነው። አይሆን አሁን ለምሳሌ አንድ ሰው የሆነ በሽታ አሞት ብቻ ሰውም አድርጎበትም ሆነ ብቻ የሆነ በሽታ እንደዚህ አሞትኝ ቁርአን ይቀራብስ ባለም ቢ ብሎ እዛ ማለት ቁርአን አይቀራብኝ ምናምን ብሎ የሆነ የሚከድበት ሰው ምናምን የሚከድ ቦታ አለ የሆነ እንደ መድኃኒት ምናምን ከዛ ተሄዶ መድኃኒት ቢመጣ ምንድን እንዴት ነው የሚታየው? ሽርክ የሆኑ ቦታዎች ላይ ሄዶ መድኃኒት መመጣት እነዚያ ሰዎች ከጅን ጋር በመሆን የሚሰሯቸውን መድኃኒት ብለው የሚያስቧቸው እንደዚህ አይነት ቦታ አይቻልም። እንደዚህ አይነት ቦታ መሄድ አይቻልም። እሺ
አይ አረብ የሚጫወት ታዲያውን ምን አልከኝ እኮ እንደዚህ አይነት መድኃኒት የተለያዩ መድኃኒቶች ምናምን ቦታ እንደዚህ የሚሰሩበት ቦታ ሄዶ መድኃኒት መጣት አይቻልም። ሽርክ ቦታዎች ከሆኑ ከአላሆች ለሌላ አካል አምልኮ የሚሰራባቸው ቦታዎች ከሆኑ ከጅኖች ጋር በመገናኘት ሲህርን የሚሰሩ ድግምትን የሚሰሩ አካሎች ጋር ጠንቋዮች ጋር በመሄድ መድኃኒትን መፈለግ አይቻልም። ወንድም ሐራም ነው። ሐራም ነው። እሺ ወንድም ታንሰጋ ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም። ሰላም ወአለይኩም ሰላም። አልሐምዱሊላህ ሰላም ነው። ጥያቄ ነበረኝ። ጥያቄ ምንድን ነው? የሆነ ከሁለት ወር በፊት ነው የክርስቲያን ቤቶች ነበሩ እና ያለሁባቸው ላለማስቸገር ብዬ የክርስቲያን ስጋ በልቼ ነበር። እነሱ ሌላ ስራ እንዳይሰሩልኝ ብዬ ምግብ አማራጭም አልነበረኝም እና ከዛ ከቤት ስለማልወጣ ዶሮ በልቼ ነበር። የክርስቲያን ማለት እነሱ ያረዱት እና ምንድነው እንትን ምን ማድረግ ነው ያለብኝ? እሰግድ ነበር ግን እየበላሁም እየወጣሁ እሰግዳለሁ። አሁን ለመለሰለ የሚወጣ አድርገው እሺ፣ የሚረብሽ ልታለካት አይ የክርስቲያን ስጋ በልቼ ነበር እና እንዴት ነው የክርስቲያኖችን ስጋ የአይሁዶችን ስጋ መብላት በመስፈርት ይፈቀዳል። መስፈርቱ ምንድነው? በአላህ ስም የታረደ ከሆነ አምላክ አላህ Subhanahu Wa Ta'ala በሱረቱል ማኢዳ ቁጥር 5 ላይ ሲናገር ምዕራፍ 5 ቁጥር 5 ላይ يقول سبحانه وتعالى اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم إنه ዛሬ ለእናንተ ጥሩ ምግቦችን መመገብ ተፈቀደ። የእነዚያ መዛፍር የተሰጡ ሰዎች ወይንም የአይሁዶችና የክርስቲያኖች ምግብ ለእናንተ ተፈቅዷል አለ። የእናንተም ለእነርሱ ተፈቅዷል ብሏቸው ብሏል። ነገር ግን ይህን አላህ Subhanahu Wa Ta'ala መስፈርት አስቀምጦለታል። ምንድነው መስፈርቱ ከተባለ በቀጣዩ ምዕራፍ ላይ ሱረት አል-ኢምራን ላይ ሲናገር አላህ ምን አለ? فكلوا مما ذكر اسم الله عليه إن كنتم بآياته مؤمنين የአላህ ስም ተወስቶበት የታረደ ከሆነ በእርሱ ላይ ብሎ ተናግሯል። ወላ ተእኩሉ ሚማ ለም ይዝከር እስሙላሂ ዐለይሂ አለ። የአላህ ስም ሳይወሳበት የታረደ ከሆነ ግን እንዳትበሉ ብሏል። ስለዚህ አይሁዶችና ክርስቲያኖች በአላህ ስም ወይንም ቢስሚላህ ካሉ እንበላለን ማለት ነው። ከአላህ ስም ውጭ ከሆነ ደግሞ ያረዱት አይበላም። አሁን ወደ ሀገራችን ክርስቲያኖች ጋር ስንመጣ ጊዜ ቢስሚላህ ብለው ያርዳሉ ወይ? አያርዱም። የሀገራችን ክርስቲያኖች የአላህን ስም ክደዋል። በራሳቸው የትኛውም ዓለም ላይ የማይታወቅ የአምላክን ስም እግዚአብሔር ብለው ሰይመዋል። ከየትኛውም ዓለም ላይ ጭራሽ ይሄ ስም ራሱ ትክክለኛ የአምላክ ስም ነው ብለው ወስነዋል። በቃ ሌላ ስም በፍጹም የለም። ነገር ግን አላህ የሚለውን ስም የአረብ ክርስቲያኖች አይሁዶች እንዳለ ይቀበሉታል። ሁላቸውም በአንድ በስም ጭራሽ የአረበኛው መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ድረስ የአምላክ ስም አላህ የሚል እንጂ እግዚአብሔር የሚል አይደለም። እግዚአብሔር የምትለው የአምላክ ስም ያለችው አማራ ክልል ብቻ ላይ ያለች የአምላክ ስም ነው። የትኛውም ዓለም ላይ አይታወቅም። ግን እነዚህ ሰዎች አላህ የሚለው ክደዋል። እንዳጠቃላይ ቢስሚላህ ተብሎ ያልታረደ ከሆነ አይበላም። የሀገራችን ክርስቲያኖች ደግሞ ቢስሚላህ ብሎ ስለማያርዱ መብላት አይቻልም፣ ክልክል ነው። ስለዚህ አንድ የበላ ሰው የሚያደርግ ነው ወደ አላህ Subhanahu Wa Ta'ala ተውበት ኢስቲግፋር ማድረግ ነው ያለበት። እሺ ጥያቄ አለ? ቀጥል። ሰላም አለይኩም። እሱ አለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ በሚዲያ ላይ እነዚህ አሁን በሚዲያ ላይ እየወጡ ማለት ነው ዳዕዋ ምናምን ማዳመጥ ማለት ፊታቸው ምናምን እየታየ ዳዕዋ ማዳመጥ እሱ እንዴት ይታያል? ሚዲያ ላይ መውጣት እንዴት ይታያል? ሴቶችን ለማለት ነው? ሴቶች አይደለም ወንዶች ማለት ወጥተው እንደዚህ ዳዕዋ ማድረግ
ቪዲዮ እየታየ ማለት ነው። አሁን አንዳንዶቹ በቪዲዮ ሳይወጡ በሪከርድ ምናምን እንደዚህ ዳዋ ምናምን ያደርጋሉና በቪዲዮ መውጣት ሐራም ነው ምናምን አልተፈቀደም ምናምን ይላሉ። ማን ያለሽ ልጅ ማን እንደሳለ አሁን እዚህ ከጓደኛዬ ጋር እያወራን ነበርና እሷ እንደዚህ ብለኝ ተሳስተዋል ልጅ الشيخ عبد العزيز بن باز تጠይቀው እንዴት አድርገው አንዴ الشيخ عبد العزيز بن باز الشيخ ابن عثيمين الشيخ صالح الفوزان ሁሉም ዑለማዎች ተጠይቀው እዚህ ጉዳይ ላይ ይሄ ለማስተማር ብለው ሰውየው ቪዲዮ ላይ ችግር የለውም ብለው ሁላቸውም ፈትዋ ሰጥተዋል። እሺ ያ በቪዲዮ መውጣት እኔ የለበትም ማለት ነው። ችግር የለበትም። ችግር የለውም። ችግር የለውም። እሺ አመሰግናለሁ። አላህ ይስጥልኝ። ሰላም አለይኩም። ወሰላም ጫት በጣም ይቻላል ወይ? ለፍየሎች አዎ ይቻላል፣ ሐላል ነው። ለውዝ ምናምን ቢጨምሩላቸው ደግሞ ለፍየሎች ያሰላም። አማረን ታውቁታላችሁ። አካባቢ ሳይንስ መምህራችን በጣም ያማረ ሰው ነበር በነገራችን። እሺ ጥያቄ ነበር። እሺ ጥያቄሽ ምንድን ነው? ቀዳ በሸዋል ቀዳ ማውጣት ይቻላል የረመዳን? አዎ እንዳውም ቀድሞ ቀዳ ነው መውጣት ያለበት። ነብዩ ሰለላሁ ዐለይሂ ወሰለም من صام رمضان ثم أتبعه 6 من شوال كان كصيام الدهر ማለት የረመዳንን ወር ጾሞ ከዚያም ከሚቀጥለው ከሸዋል ወር 6 ቀናቶችን አስከትሎ የጾመ አመቱን ሙሉ እንደጾመ ይቆጠርለታል አሉ። ስለዚህ የሸዋልን ለመጾም ቀድሞ ሰውየው ረመዳንን ማጠናቀቅ አለበት። እንደ ሐዲስ ግንዛቤ ረመዳንን ጾሞ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ግን ይሄ ሰውየው ቀዳ ካለበት ረመዳንን ጾሞ ሊባል አይችልም ማለት ነው። ግን አልጨረሰም እና አንድ ሰው ረመዳንን ጾሞ ሊባል የሚችለው ሙሉ ረመዳን ሲጾም ጊዜ ነው። 3 ቀን ጾሞ ረመዳንን ጾሞ ሊባል ይችላል? አልችልም ሙሉ እስካላጠናቀቅኩ ድረስ። ስለዚህ ሰውየው ቀድሞ ማጠናቀቅ እንዳለበት ያሳያል ሐዲስ። አይ هلا أستاذ، السلام عليكم ورحمة الله وبركاته. عليكم السلام ورحمة الله. يا فيديو فكرة يفكر الشيخ ما منا تبرد. الذي جاري فيديو الذي يفكر الشيخ مشاكل الشيخ فوزان ليلا منا. العلماء الكبار الشيخ عبد العزيز بن باز والعثيمين هلاتهم. اوكي. اش دمس أشوال ده دمس أشون بتلاقون وين بتسمع. ችግር የለም። ፈትዋቸው ማየት ፈልጋለሁ። ፈትዋቸው አንድ ቤት አድርጉ ልጆች። እሺ አይሰማም? ይሰማል። እሺ ያውና ሼክ عبد العزيز بن باز فتوى سلام بالله ونستنى بالله. ايش هاي حكم تسجيل المحاضرات والدروس على أشرطة الفيديو. السؤال صدرت فتوى عند بيت هرجوت الجوج اسكجرس شو بيت هرجوت. السؤال طياقيهم صدرت فتوى من سماحة الشيخ عبد العزيز بن باز رحمه الله تعالى. أيضا هذا السؤال من أخينا الطالب الثانوي عمر ماجد محمد سعيد من الأردن، يقول أيضا في سؤاله الثاني: صدرت فتوى من سماحة الشيخ عبد العزيز بن عبد الله بن باز حفظه الله تعالى وبارك فيه، وكان معنى تلك الفتوى بأن من كان عنده شرائط ما يسمى بالفيديو وعليها مواد خليعة خبيثة وتاب إلى الله تعالى فإنه يسجل عليها يعني الطيب الجيد، وذلك يزيل ما بها من الخبث. والاستفسار هو: ما المقصود بالطيب؟ هل هو حلقات العلم والدروس الشرعية وتلاوة القرآن؟ فإن كان هذا هو المقصود
فهل يدخل ذلك في نطاق التسوير المحرم أم لا؟ فإن كان داخلا في هذا النطاق فكيف يجوز استعماله؟ وإن لم يكن داخلا فما الأدلة الشرعية على ذلك؟ وأخيرا أرجو من سماحة الشيخ عبد العزيز بن باز رحمه الله تعالى أن يتفضل بإيضاح العنوان كاملا لعلنا نسأله أمور أخرى. الجواب: المقصود الشيخ عبد العزيز بن باز من دون صدمت. المقصود أن الأشرطة التي فيها شيء لا ينبغي يشو በቪዲዮ ቀርጾ ስላለው ስለ ትምህርት ወይስ ደግሞ አስፈላጊ ያልሆኑ ቪዲዮዎችን ስለሚቀርጹ ሰዎች ያ ማለት አጸያፊ የሆኑ ነገሮች ስለሚቀርጽ المقصود አሉ الشيخ عبد العزيز بن باز የታሰበበት أن الأشرطة التي فيها شيء لا ينبغي ተገቢ ያልሆነ ነገር የማይገባ የሆነ ነገር የተቀረጸባቸው ቪዲዮዎች ለማለት ነው የከለከልኩት አሉ። قد سجل فيها شيء لا ينبغي لا حاجة إلى تلفها بل يسجل عليها الشيء الطيب التي لا تتلف هذا المال بغير فائدة. والنبي صلى الله عليه وسلم نهى عن إضاعة المال عليه الصلاة والسلام فيسجل عليها ما ينفع الناس. الأشرطة التي تحتاج إلى تصوير الشريط الفيديو إذا دعت الحاجة إلى ذلك وسجل عليها من الندوات النافعة والمحاضرات النافعة ما ينفع الناس فلا حرج في ذلك. قبتها لدواشن من باب تقديم المصلحة العظيمة على ما في التصوير من المضرة والمنكرة. نشكر لهم بالوازع يتناقرون من علو الأشرطة الندوات النافعة والمحاضرات النافعة تقامي هنا محاضرات فلا حرج في ذلك بزلاي هي فيديو تقرصوا بتكك شكر لهم معلو. فالمقصود من هذا كله أن إيجاد فيديو ينفع الناس قد سجل فيه وقد جعل فيه من العوامل النافعة المحاضرات الفيديو والمفيدة والندوات الصالحة خير من تركه وإتلافه بدون فائدة. هذا هو المقصود. هنا الشيخ عبد العزيز بن باز يتناقروا يالوت إسلامية تمرتوش المحاضرات كهنا ይህ ችግር እንደሌለው እርሳቸው ተናግረዋል ማለት ነው። እሺ ሌላ ልጨምርልህ። ሌላ ፈትዋቸው ላይ ምን አሉ? ቢስሚላህ الرحمن الرحيم والصلاة والسلام على رسول الله وعلى آله وأصحابه ومن اهتدى بهداه أما بعد فلا شك أن تسجيل المحاضرات والندوات العلمية من طريق الأشرطة فيه فائدة كبيرة ونفع كبير للناس لأنهم يسمعون الصوت الذي يعرفون صاحبه فينتفعون بذلك أكثر من مجرد الشيء المكتوب. لكن ما يتعلق بالأفلام لأنها تشتمل على الصور ينبغي عدم استعمال ذلك لعدم الحاجة إليه فالشريط الذي يحفظ الصوت. وأما تصوير النساء في الأفلام يسل في المقرزة من عمد ذلك عندك عليه الشيخ عبد العزيز بن باز إسلامي تمرتوችን የሚተላለፍበት ከሆነ ችግር የለውም ብለው ቃል በቃል በፈትዋቸው ላይ ያስቀምጠዋል ተናግረዋል ማለት ነው። ይህ ነው። እሺ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም ሁሱ አንድ ጥያቄ ነበረኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም አንድ ሰው ሌሊት ሰላት እየሰገደ ያለ ውቱር ላይ በሚችለው ቋንቋ ዱዓ ማድረግ ይችላል ወይ? አማርኛ አረብኛ ካልቻለ ማለት ነው። እሺ እንደ አስሉ እንደ መሰረቱ በአረብኛ ነው ሰውየው ዱዓ ማድረግ ያለበት። ነገር ግን ካልቻለ ችግር የለውም በሚያውቀው ቋንቋ ማድረግ ይችላል። አላህ Subhanahu Wa Ta'ala لا يكلف الله نفسا الا وسعها ይላል። እኔ አንድ ነፍስ ከምትችለው አቅም በላይ አላስገድዳትም ብሎ ስለተናገረ ማለት ነው። እሺ እንዴት ነህ? እንኳን ለዛ ወደ ዘንደር እንኳን ለና ወደ ወሰፍ ነው ይደውል የነበረው ለሐاجة او እሺ ላውራና ሰላም إذا كان لحاجة لا بأس أو مصلحة. إذا كان لحاجة أو مصلحة. فالحاجة مثل أن يريد الإنسان إثبات واقع ويصورها مفيدة، والمصلحة مثل أن يصور أشياء مفيدة لأبنائه بدلا عن التلفزيون، لأن كثير من الناس يصورون الأشياء تلهي الصغار. أشتياق يا لا ما قلت لك كده. عندنا حساب التلفزيون أتبكي أورا
እሺ ሁሱ አድዋ ሲሰግድ ደግሞ ውትር አለው እንዴ? አድዋ ሰላት ሲሰግድ ውትር ይኖራል? ውትር የለም፣ ቁኑት የለውም። አድዋ ሶላት ረፋዱ ሰዓት ላይ የሚሰገድ ነው። ቁኑት የለውም። እሱ ውትር ነው ቁኑት ያለው ሌሊት ላይ በምትሰግድ ጊዜ። እኔ አልነበርኩም፣ ያው እንደምታውቀው ነበርኩ። እሺ ቀጥሉ። ሰላም አለይኩም። እሱ ሰላም ወራህመቱላህ በተበረከተ ማክሰኞ ነው ቢሮ የምገባው ስላለ ይሳቅ ይሰማል። እሺ ጥያቄ ሻዳ ለመያዝ ነው የመጣሁት እኔ። እሺ ክርስቲያን ነበር ከዚህ በፊት? እሺ አሁን እስልምና ለመቀበል ወስና የመጀመሪያው ቃል አብራ እየተከተልክ ነው። ለጉዳይ ራሱ ማክሰኞ ቀጥሮኛል ገና ማለት ነው። ስለዚህ ገና ይሄ እናንተ ትኬት ማርለም የመንግስት አላህ ይደረግበታል ከፈል በፈለጉበት አላህ ኢላሃ ኢላላህ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ረሱሉላህ። እሺ ማሻአላህ። ከዚህ በኋላ ሙስሊሙን አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። አሽሀዱ አን ላ ኢላሀ ኢለላህ ማለት ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙን ስለ ሶላት አሰጋገድ ከሙስሊም ጓደኞች ካሉ ከነሱ በመማር ሶላት መስገድ ይጀምራሉ ማለት ነው። ከዛም እስላማዊ ትምህርቶችን በመከታተል የእስላም ሕግና ስርዓትን ይበልጥ እያወቅህ ደግሞ ትተገብራለህ ማለት ነው። እሺ ወንድማችን ጥያቄ አለ? ቀጥል። ጥያቄ የለኝም። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወደ ካዕባ ለምን እንሰግዳለን? አምላክ አላህ ሱብሓነሁ ወተዓላ ወደዚያ አቅጣጫ ዙራችሁ ስገዱ ስላለ ማስረጃ ቃለ ሱብሓነሁ ወተዓላ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም፣ ሶላት በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ አለ። ለዚያ ነው የምንሰግደው። አምላክ አላህ ሱብሓነሁ ወተዓላ በነቢያት በኩል ያዘዘን ትእዛዛት አስፈጸመ። ለምንድን ነው ከተባለ ሰዎች ወደ አንድ አቅጣጫ ዙረው ይሰግዱ ዘንድ ነው። ይህ ህግ ያለው ለምድር ሰዎች ብቻ ሳይሆን ለሰማይ መላእክቶችም ሁሉ ያለ ህግ ነው። የሰማይ መላእክቶች አንድ አቅጣጫ አላቸው። በይተል ማዕሙር ይባላል። በሰባተኛው ሰማይ ላይ ይገኛል። ወደዚያ አቅጣጫ ዞረው ይሰግዳሉ። ያም ቂብላቸው መስጂዳቸው ነው። በየቀኑ በዚያ ቦታ ላይ 70 ሺህ መላእክቶች እየሄዱ ይሰግዳሉ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይሄን ተናግረዋል። አይሽ እና ለምድር ሰዎችም ይሄን ህግ አደረገው አምላክ አላህ ሱብሓነሁ ወተዓላ። ነብያቶችን ሄዳቸው ስሩ አላቸው። ካዕባን ሄደው ሰሩ። ካዕባ መጀመሪያ የተሰራው ምድር ላይ ቤተ አምልኮ የተሰራው እርሱ ነው። የሰው ልጅ እዚህ ዓለም ከመምጣቱ ጀምሮ ታሪኩ ከዛን ጊዜ ይጀምራል። ካዕባ አላህ በቁርአን ላይ ሲናገር ስለ ካዕባ መታት ኢነ አወለ ቤትን ወዲዐ ሊናስ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን ይላል። ለሰዎች ምድር ላይ ለመጀመሪያ ጊዜ የተሰራው ቤተ አምልኮ ያ መካ ላይ የሚገኘው ካዕባ ነው እያለ ይናገራል። ለሰዎች ለመጀመሪያ ጊዜ ሲል ጊዜ ከሰው ልጅ መጀመሪያ ታሪክ ከአዳም ታሪክ ጀምሮ ይጀምራል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በተጠየቁ ጊዜ ምን ተባሉ? ያ ረሱላላህ ማ ሁወ አወሉ መስጂድን ቡኒየ ፊል አርድ፣ አንተ የአላህ መልእክተኛ ሆይ ምድር ላይ መጀመሪያ የተሰራው ቤተ አምልኮ መስጂድ የትኛው ነው ሲባሉ አልመስጂድ አልሐራም አሉ። መካ ካዕባ የሚገኘው ነው ብለው ተናገሩ። ስለዚህ አዳም ለመጀመሪያ ጊዜ የሰራው ራሱ አዳም ነው ማለት ነው። የሰው ልጅ መጀመሪያ ምድር ላይ ሲመጣ ጊዜ እንዲሰራ የታዘዘውና የሰራው ቤተ አምልኮ ሰው ደግሞ የመጀመሪያ አዳም ነው። አይ ጥያቄ አለ? ይቀጥል። እሺ ጥያቄ አለ። እሺ እሺ አንደኛ እሺ አንደኛ ጥያቄ እሺ ጨርሰሽ ኮሜንት ላይ እፎይ ጀግና ላይ ይላሉ። እናንተ ሰፈር ራስ
በሙስሊሞች ሰፈር ትሪው ወይ ውሻ በሰፈሩ ላይ በጣም ጫሂ ነው፣ እንደ ጀግና ያጫወታል። በአንበሶች ሰፈር ግን ትሪው ብሎ አያውቅም ለዘላለም። በዚያው ባለበት ጆሆ ጀግና ይባላል ውሻ። ከዛልክ አንድ ቀን ወደ ሙስሊሞች ሰፈር ጎራ በል እስኪ ሁሴን ቤት ሄድና ገባና አውራ አንድ ጊዜ የምታወራው እዚህ እኛ ለምን ትነግረን በሉት። የዛኔ ባንነትን ታያላችሁ። አይመጣም ገደሉት። እዛ ቤት ቁጭ ብሎ ያረጃል ለዘላለም እናንተን እየሰከሰ ማለት ነው። አይ ጥያቄ ቀጥታ። እሺ አንደኛው ጥያቄ ሱሁር አላሰርንምና ሱሁር ታናሰር ነጋብን። ከዛ በኋላ እስከ ዙሁር በኋላ ድረስ እስከ 8 ሰዓት ድረስ በኢትዮጵያ 8 ሰዓት ድረስ ተቀመጥን። ከዛ በኋላ በጣም ስራ ስለሚበዛብን ደከመንና በላን። ያ እንዴት ይታያል? ቀዷ የሚወጣው አንድ ቀን ነው ወይንስ ግማሽ ሰው ደግሞ 2 ወር ነው የሚወጣው ረመዳን ሲወጣ ብለውን ነው? ለአንድ ቀን ነው ቀዷ የምታወጡት። ተውበት አድርጉ ወደ አላህ Subhanahu Wa Ta'ala ተውበት አድርጉ። ራበኝ ብሎ ሰው ማፍጠር የለበትም። ህይወቱ አደጋ ላይ የሚያስቀር በስተቀር ሁሉም ሰው ራባል። ስለዚህ 2 ወር ቀዷ ከፈራ የለበትም። አንድ ቀን ቀዷ ብቻ ነው ያለበት። መርሃባ ወይ በፕሮሰስ ደግሞ ያለፈውን ረመዳን በመንገድ ላይ ነበርና ያሳለፍነው። ቀጣይ አንድ ረመዳን ጾምን። ከዛ እንደገና አሁን ሁለተኛ ሶስተኛ ላይ ጾምኩና ያን እንዴት ነው ከፋራ ማውጣው? እንዴት ነው አሁን ጾሙን ጾም ያለው? ካልጨረሳችሁ የረበሽ ነው። እሺ ምን ያልከው? ቀጥላ በመንገድ ላይ ነበርና ረመዳንን ያሳለፍኩት። ከዛ 2 ዓመት ጾምኩኝ ቀዶን ማለት ነው። አሁን ከፋራ እንዴት ነው? እንዴት ነው? ምንድነው ያልከው? ድገማ። ረመዳን በመንገድ ላይ ነበርና ያሳለፍኩት። ከዛ በቀጣዩ አልጾምኩም። በቀጣዩ ሳምንት በሶስተኛው ነው የጾምኩት ያለፈውን ማለት ነው። ወሩን ነው የጾምኩት እና አሁን እንዴት ነው ከፋራ ወይስ ምንድነው ማስቀጥ የሚችለው? እስካሁን ድረስ ያሳለፍከው ቀዷ ማውጣት እንዳለብህ እያወቅህ በመሳነፍ ነው ያሳለፍከው ወይስ ቀዷ ማውጣት እንዳለብህ አታውቅም ነበር? አላውቅም ነበር። በሰዓቱ መንገድ ላይ ስለነበርኩም ያው አላውቅም። እንደገና ነው እንትን ያወቅሁት። ቀዷ ማውጣት እንዳለብህ አታውቅም ነበር? በቃ ተፈታ ቀዷ ማውጣት እንዳለብህ ግዴታ ነው። ቀዷ ማውጣት አታውቅም? ያው ባቅም ማለት በሰዓቱ ሰው መንገድ ላይ የሆነ በማንኛውም ሰዓት ያወጣል እንደሚባለው ነው እንጂ ማቀው ቀጣይ ረመዳን ሳይገባባችሁ ምናምን የሚለውን አላውቅም። ለማንኛውም አንድ ሰው የረመዳን ቀዷ ካለበት ቀጣዩ ረመዳን እስኪገባ ድረስ አውቆ ብሎ ያለ ምንም ምክንያት ካሳለፈው ቀዷን ከፋራም አለበት። ነገር ግን በምክንያት ከሆነ ታሞ ከሆነ ወይንም ደግሞ ቀዷ የሚያወጣበት ጊዜ ሳያገኝ ከሆነ ያሳለፈው የሰውዬ ቀዷ ብቻ ነው የሚኖርበት። አንተ ደግሞ ቀዷ ማውጣት እንዳለበት ታውቃለህ። ስለዚህ ይሄ ቀዷ ያለበት ቀዷን ማውጣት ያለ ምንም ምክንያት አውቆ ብሎ ያሳለፈ ሰው ቀዷን ከፋራው አለበት። ቀዷው ምንድነው? ያልጾማቸውን ቀናቶች መጾም ነው። ከፋራው ደግሞ ለእያንዳንዱ ቀን አንዳንድ ምስኪን ማብላት ነው። ማብላት የማትችል ከሆነ በእህል መቀየር ትችላለህ። ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ እህል። ስለዚህ ስንት ቀን ነው ቀዷ ያለብህ? አስቤ ልንገርህ ያለብህን ከፋራ። እሺ የአንድ ወር ነው። ወሩንም ጾም ያለው የአንድ ወር ከሆነ 45 ኪሎ ሩዝ ገዝተህ ለድሃዎች ማከፋፈል። በአካባቢ ለእናት ወይ ለአባት ንገራቸውና ድሃዎች ቤተሰብ ካሉ ላጎት ላከስተ ምናምን ለእነሱ ገዝተህ ይስጧቸው። 45 ኪሎ ሩዝ ገዝተህ የሆኑን አካፍሏቸው እዛ። መርሃባ ጀዛከላህ ኸይር ወያኩም። አይ እሺ ቀጥሉ ልጆች። ለሞት ቅድም ልጆቹን ይዘው ውጭ ጥያቄ ያለው ካለ ይቀጥል። ልጆችሽን ያዥ። ሰላም አለይኩም። እሺ ጥያቄ ያለው ሰዓቱ የደረሰው ሰባሪ ጥቅስ የለም። ምን ይሻላል?
እኮ ማወቅ ስለማትፈልግ እኮ ነው የኔ አባት። እሺ አሳየኝ፣ ችግር የለውም መኖርዬ። እኔ እኮ እንዴ ምን ችግር አለ? ዘዳግም ስንት ላይ? 23:1 እሺ ያው ኦሪት ዘዳግም ምዕራፍ 23 ቁጥር 1 ምን አይነት ሰው ነው እንዲህ አይነት ጥቅስ የሰጠ? ግን ለኢየሱስ አምላክነት ብሎ ነው የሰጠ? ናስቲ ያው ኦሪት ዘዳግም በገዛ ጉንጨራዬ ነው አለ ሰውየው። ምዕራፍ 23 አየው፣ ምዕራፍ 23 ቁጥር 1 እሺ አንብብልኝና አስረዳኝ። እሺ ያው ራስ አንብበዋ ታዲያ ለምን? ይኸው እንዴ አንተ አስረዳኝ እንጂ ይሄ አሁን የሚለው አየው ቁ ብሎ ይጀምራል። እስቲ ጨርሰው አንተ። እኔ አንዱን አነበብኩት። እኔ ቁ የእናንተ ነው እንደምታነብልኝ የኛን አንብብ። የኛን ይኸው ኦሪት ዘዳግም ብራዘር የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ ይግባ ይላል እኮ። እሱ የእናንተ ነው የኛ አይደለም። አሃ ይሄ እውነትን እንዲህ አይነት የአምላክ ቃል ሊሆን አይችልም አይደለ? መኖር ደጉ ኦፍ ኮርስ አዎ ትክክል ነህ። እንዴት የአምላክ ቃል ይሆናል? ዲቃላ ወደ እግዚአብሔር ጉባኤ አይግባ ይላል እስከ 10 ትውልድ። ይሄም የአምላክ ቃል አይደለማ። ይሄም የአምላክ ቃል ሊሆን አይችልማ። መልስ እንጂ አንተው ምን አልክ? የአምላክ ቃል ሊሆን አይችልም አይደል? ይሄ ዲቃላ እግዚአብሔር ጉባኤ እንዳይገባ የሚለው እፎይ ጋር ግባ እስኪ። እንደዚህ እውቀቱ ካለ ልምዱ ካለ እንደው ፍዝዝ ያልክ ፈዛዛ ነህ። ግን አንተ ምን ሆነ ነው አታወራም እንዴ? ምንድነው እንደዚህ አፍህን እንዲያረገው እንዴ? የገዛ መጽሐፍን ትክዳለህ። የገዛ መጽሐፍን እኮ ነው አሁን የካድከው። ሬዝጋ ደነስ መጀመር ማዳመጥ ነው የኔ አባት፣ ዝም ብሎ መጮህ አይደለም። እሺ አስተምረኝ። እሺ የቱ ጋር ዘዳግም 23 ክፈት አልከኝ፣ ከፈትኩልህ። እንትኑ የተቀጠቀጠ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ ይግባ ነው የሚለው። ታዲያ እኔ ምን ላድርግሽ? እሱማ አንተ እኮ ማየትና መስማት የምትፈልገውን ብቻ ስለምሰማ ነው እሱን የምታይ እኮ። ይሄኛው አሁን አብ ወልድ መንፈስ ቅዱስ አንድ አምላክ ይላል አሁን ያወጣውልህ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያስረዳል የአሁኑ ጥቅስ። አብ ወልድ መንፈስ ቅዱስ አንድ አምላክ ይላል። እሱ እኮ አንተ ማንበብ የምትፈልገው ብቻ ነው ያወጣው። እፎይ ጋር ግባ እስኪ፣ ወንድ ከሆንክ መከራከር ሁሉ ካለ እስቲ ጥራ ውስጥ እኔ ፊት የሚቆም አቅም ያለው ክርስቲያን ማንኛውንም እሱ እንደውም ምንም አያውቅም፣ እውቀት የለውም። ሌላ ደና መምህር ካለ ማን ይምጣል? አንተ አለ የምትለው መምህር አለ የምትለው በቃ ደስ ያለ ጎበዝ መምህሮች የምትላቸው ካሉ ሰብስባቸውና እኔ ብቻዬን እነሱ 3-4 ሆነው ይወያዩ። ሰብስባቸው መጮህ አይደለም ማዳመጥ ያስፈልጋል። የኔ አባት ይተዋከው ለዛ ምንም ፍዝዝ ያለ ፈዛዛ እንደው ምንም ነገር ጋይስ ገና 63% ነው። እሺ ኢቃም ሲል እሄዳለሁ። ሸጀማል እኔ እንደማረገው አድርገህ ነው እንትን የምትለው። እኔ እንደማረገው ባም ጥመት አላህ ሸጂ ከታች አርሴማ እኔ እኮ ትገርምኛለሽ። እየተቀበልሽኝ ታባርኛለሽ። አንተ ሞልን አላውቅም። በሁለተኛ ለምደኝም አስገቢኝ። ቆይ እነግርሻለሁ። ገዚ አስገቢው። እሺ ገዚን አስገባዋለሽ። ቆይ ጌሙን ጀምሪው። መጀመሪያ ጌሙን ጀምሪውሽ ሰራላት ነበር። እሺ ጌሙ ከተጀመረ ሰው አይገባም። ታውቃላችሁ። አርሰናል ትላለ ባም 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 ባባም የታለ? እስቲ የታላችሁ? አረ ቢስሚላህ ምን ሆኖ ነው ነገር በአላህ 63 ላይ ቁጭ
ያሳዝናል። አረ ድምፁ ምንድነው? በጠበጥከን ዝጋው እንትኑ ድምፁን እንዴ ምን ሆነ ነው? ብትብት ተቆረከ። ሰላም ነው አለን ዳና አለን ቴት ነው እና ወይ ከዚህው ነው ክርስቶስ ምንድነው? ኢየሱስ ለአንተ ኃጢአት ሞቶላል። ምን አልከኝ? ኢየሱስ አምላክ ነው ብለህ ታምናለህ? እንዴት አላምንም ብራዘር? እና የሞተው አምላክ ነው? ሞቶ የተነሳ የሞተው ቆይ እዛ ላይ እንመጣለን። መነሳቱ ላይ አይደለም አሁን። የሞተው አምላክ ነው? እኔ የምልሽ አረ መጀመሪያ መልስልኝ። የሞተው አምላክ ነው? ከፖለቲካ ነፃ ነኝ። ፖለቲካ ሳትተተኝ እኔ ፖለቲካ አይደለም ማውራ ሃይማኖት ነው። ያሉት አይ አታነካካኝ። ከማን ጋር ስንት አዛተኛ አለ? ዳና አንተ እስኪ አንድ ጊዜ እንዴ ምን አባቱ ሆነ? አንድ ጊዜ ፍላይት ሞድ አድርጌ ላብራውና ታያ በኋላ እስቲ ሌው ስንት እንደሚደርስ 63 ላይ ቁጭ አለ እኮ ጋይስ። ምን ሆኖ ነው? ምን ሆኖ ነው? ባላ 63 አሁን የምትልኩ ሰዎች ጤነኛ ናችሁ? ግን አትላኩ። ኮስት እየሰራው አትላኩ። እሺ 63 ወላሂ 63 ትንሽ ሰላም ነው። ኧረ ከነሽው ትንሽ እንድናወራት ከነሽው ትንሽ ጌሙን ደግሞ ኦን አድርጊው። አቤት እኔ የምልሽ ማርያም ትመለካለች? አትመለክም። ኢየሱስስ ይመለካል? ይመለካል። ወንድ ልጅ ይመለካል? ወንድ ልጅ ይመለካል? ወንድ ልጅ ይመለካል? ወንድ በራሴ አምሳያ ሳልከው በሱ አምሳያ ተፈጥረ እናውም ትጸንሻለሽ ወንድ ልጅም ትወልጃለሽ ይላል። ወጣች 64% ነው ያለው። ሸጀማል በቃ እናግባ አንድ ጊዜ እሺ። እስከምመጣ ድረስ እንቀያየራለን መስጂድ እና እንዲህ እናደርጋለን። ሸጄ እናግባ እንዴ። ሰላም አለይኩም። እሺ አሰላሙ አለይኩም ሸጀማል ወይንና አማን በአማን ነው። አማን በአማን ነው። አዎ እንትን ታደርግልኛለህ ሸጄ። ፐርሰንቱ ይኸውልህ ዛሬ የለቀኩት ቪዲዮ ገራሚ ቪዲዮ ነው ወላሂ ነው የምልህ። ነብዩ ሰለላሁ ዐለይሂ ወሰለም ይኸው በግመል ከመሄድ ጀምሮ ከዛ በኋላ እና አቡ ሱፊያን ራሱ ከዛ ባይብል ላይ ነው እሺ፣ ሐዲስና ቁርአን ላይ አይደለም። ከዛ ስለ ምን ነበረ የበድር ዘመቻ ሂጅራ፣ ከዛ ደግሞ ስለነ አቡ ጃህልና ስለነ ዑትባ፣ እነዚህ ሁሉ 4 እና 5 የሚሆኑ ፕሮፌሲዎች በአንድ ቪዲዮ ነው የሰራሁላችሁ። 8 ደቂቃ ነው እና ሸጄ 64% ነው ገና 64% ነው። እኔ ከሄድኩኝ እኔ ልክ ስሄድ ኢቃም ሲል ይሰማኛል። ስሄድ አንተ ታስቀጥለውና ሙሉ በሙሉ ያው እኔ የምሰራውን ስራ ታሰራለህ ማለት ነው። ኦልሬዲ ተስማምተናል። አሁን ለቀጥል ሰው ላስገባ እስከዛ ታረጋለሁ። አብሽር። አይ ኸይር ኢንሻአላህ። እስከዛ ሰው ግን ምናልባት በእኛ በኩል ደርሶ ከሆነ ኔትወርክ ነው ወይስ ምንድነው?
ደርሷል። እስቲ ቼክ አድርጉ እስቲ ገና አልደረሰም። ሃኒ እሺ ክርስቲያን ነሽ? ኧረ ቢስሚላህ ዛሬ እንቅልፍ። ክርስቲያን ነሽ ሙስሊም ነሽ? ክርስቲያን ነች። እሺ ሰላም ነው ሃኒ፣ እንዴት ነሽ? ሃኒቾ ሃኒ ኧረ አናግሪኝ። ኧረ ተይ 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 አናግሪኝ። ኧረ ተይ አናግሪኝ። ሄኒ ነው? እሺ ወንድ ነው? እሺ ኧረ አናግረን ሄናዬ። ኧረ ሄና ኧረ ሄና እንዴ! ኧረ ምን እሺ በቃ ውረድሽ ውረድ በቃ እሺ። ማይ ዳድ ኦይ ብሮ እንዴት ነህ? ሰላም ነው? አለን አልሐምዱሊላህ። አለን የሆነ ጥያቄ ለመጠየቅ ነበረ። በጣም ጥያቄ የሆነብኝ ነገር አለ ብራዘር። አይ ጠይቅሽ። ደብል ስታንዳርድ እንዳረሳ ግን እሺ። እኔ አካሄዴ ደብል ስታንዳርድ ነው። ምክንያት ከተለሽ ችግር የለውም ብራዘር። የሆነ አንቀጹን ሱራውን አላውቀውም አላስታውሰውም። ብቻ አይሁዶች 73 ቦታ ይከፋፈላሉ። 71 ቦታ ይከፋፈላሉ አይሁዶች። 70 ወደ ሲኦል ይገባል፣ አንዱ ወደ ገነት ይገባል ይላል። ክርስቲያኖች ደግሞ 72 ቦታ ይከፋፈላሉ፣ አንዱ ወደ ገነት ይገባል፣ ሌላው ወደ እንትን ይገባል ይላል መጽሐፉ ላይ። ሙስሊሞች ደግሞ 73 ቦታ ይከፋፈላሉ ይላል። አሁን በቁርአናችሁ ላይ ስለኛ ምስክርነት እየሰጠ ነው ወይስ እንዴት ነው? ወደ ገነት እንደምንገባ ኮንፈርም እያደረገ ነው? መጀመሪያ እየበላ ያለው ነገር ካለ ምናልባት እየበላ ያለው ነገር አንዴ ጨርስ። ወይ ማስቲካ ከሆነ ማስቲካ እንደዚህ አይተኝክም። መጀመሪያ ማይዳድ እሺ። ሁለተኛ ነገር ደግሞ ማስቲካ አይደለም። ወደ ቁም ነገሩ ንገሩና ምንድነው ታዲያ እንደዚህ እንደ ጎማም ታኝከው? ጫት ነው እና አውዙቢላህ ባላ ተበቀኝ እና ጫትስ ቢሆን እንደዚህ ጎማ ራሱ እንደዚህ እኮ አይታኝክም። እያነጠረህ ነው እንደዚህ። እሺ አይ እሺ ማኔ ሁለተኛው ይኸውልህ ማኔ ምን አለ መሰለህ ሐዲስ ላይ አይደል ቁርአን ላይ አይደል? እሺ ሐዲስ ላይ ነው። ሐዲስ ላይ ሶስተኛ ነገር ኢቃማ አለብኝ ሙስሊሞች አይልም። ማን ነው እስልምና አይልም ሙስሊሞች ነው የሚለው። ሸጀማል ከቻልክ መልስለት። ከዛ ግን ያኛውን ነገር ታስቀጥላለህ። ንጽጽር አይቀጥልም። እሺ ቻው። ችግር የለውም። ኧረ እመልስላታለሁ። አብሽር። ቆይ ማይዳድ ሰላም ብያለሁ። እንዴት ነህ? ሰላም ነው። አንተማ መዝሳት መደድ ላይ ነህ። መደድ እንዳይበላሽ ጥንቃቄ አደርጋለሁ። እንግዲህ አይ እንትን ላይ ነው ማለት ነሻጣ ላይ ነው እንደ ፋቢለሻል ይሄ አዎ ነሻጣ ላይ ነው። እሺ ግን እኮ አሁን ጫት የቃምኩ እንደዚህ መነጋገሩ ማለት ከባድ ነው ብዬ ነው። ኧረ የቃምኩኝ አይደለም በቃ እኔ እንዳይጨናነቅ ብዬ ነው። ተጨናነቀብኝ እኮ ስለመለስ የቃምኩ አይደለም እኮ ማስቲካ ነው ይለኛል። የማደርገው ነገር ሳያውቅ ማስቲካ አለኝ። ችግር የለውም። አይ እንትን የሆነ የምታላምጠው ነገር አለ። እሱ ጠንቋይ ነው እንዴ? ቆይ የምታላምጠው ነገር አለና ለዛ ነው። አሁን ጥያቄ ምን ነበር? ማስቲካ አለኝ ሳያውቀው እኮ እሱ እኮ እሺ ችግር የለውም በቃ አብሽር። ለማንኛውም ሲብሮ ምን ከፈትከ ነው? አዎ እንደዚህ ካላረኩኝ ይዘጋል እስከመመጣ ድረስ። እንደዚህ እያረኩ ነው እኮ የምሄደው። ናሽናል ጂኦግራፊ ከፈትና እንቅስቃሴ ከሌለ ይዘጋል። ታውቃላችሁ?